እንግዲህ ሞለኪውላር ጂኦሜትሪ በተለይ እንግዲህ በብዛት ማትሪክ ጥያቄዎች የሚጠየቅበት ርዕስ ነው። ኤሌክትሮን ስቴት አሬንጅመንት ምንድን ነው? እንግዲህ ኦክቴት ሩልን ሰርተናል። ሉዊስ ስትራክቸር አስቀምጠናል። ሉዊስ ስትራክቸሩን ካስቀመጥ እያንዳንዱ ሞለኪውላር ሸፑን ማስቀመጥ አያስቸግረን ማለት ነው። ሸፑን እናስቀምጣለን፣ ቦንድ አንግሉን እናስቀምጣለን፣ ኤሌክትሮን ስቴት አሬንጅመንቱ ምን ይመስላል የሚለውን እናያለን ማለት ነው። እንግዲህ እዚህ ላይ የሚያሳያችሁ ዲያግራሙ ሊኒየር ናቸው ከሆነ ቦንድ አንግላቸው ወደ 180 ዲግሪ ይሆናል ማለት ነው። እንግዲህ ትሪጎናል ባይ ፒራሚዳል ናቸው ማለት ቦንድ አንግላቸው ተመልከቱ። ትሪጎናል ፕላነርስ የሚለው እዚህ የሚያሳየን ቦንድ አንግላቸው 120 ብለን እናስቀምጣለን ማለት ነው። የሚያሳያችሁ እንግዲህ ቦንድ አንግላቸው 120 ዲግሪ። ቴትራሃይድራል ከሆነ ቦንድ አንግላቸው 109.5 ነው። ትሪጎናል ባይ ፒራሚዳል አለ፣ ቤንት አለ። እነዚህ እንግዲህ 104.5 የምላቸው ናቸው። እንግዲህ እነዚህ ቦንድ አንግላቸውን የግድ መያዝ አለብን ማለት ነው። ሞለኪውላር ጂኦሜትሪ ምንድነው? ዘ 3 ዳይሜንሽናል አሬንጅመንት ኦፍ አተም ኢን ዘ ሞለኪውል 3 ዳይሜንሽናል የሚባሉት ኤክስ ዋይ ዜድ ፕሌት ላይ ማለት ነው። እነዚህ 3 ዳይሜንሽናልስ። ከዚህ ስንመጣ ኤሌክትሮን ፔር አሬንጅመንት ሁለት ነገሮች እዚህ ላይ ተመሳሳይ ናቸው። ኤሌክትሮን ፔር ጂኦሜትሪ ኦር ኤሌክትሮን ፔር አሬንጅመንት ይባላል። እንግዲህ ኤሌክትሮን ፔር አሬንጅመንቱ ምን ነው? በአንድ ሴንትራል አተሙ ላይ ያሉት ሎን ፔር እና ቦንዲንግ ፔሩን የሚነግረን። እዚህ የሚያሳያችሁ በአብሬሽን የተጻፉት ፒቪ ማለት ቦንዲንግ ፔር ነው። ይሄኛው ደግሞ ሎን ፔርስ ማለት ነው። ሎን ፔር የሚባሉት ዳዝ ኖት ፓርቲሲፔሽን ኦፍ ዘ ፎርሜሽን ኦፍ ቦንድ፣ አንድ ቦንድ ላይ ፓርቲሲፔት ያላደረጉ ናቸው። ቦንዲንግ ፔር የሚባሉት ግን ኢትስ ፓርቲሲፔት ዘ ፎርሜሽን ኦፍ ቦንድ ነው። ለምሳሌ ኤችቶን ብትወስዱ ውሃ ለምሳሌ ሃይድሮጅን አለ እዚህ ላይ። እነዚህ የሚያሳዩአችሁ ሁለት ሎን ፔሮች እዚህ ላይ ያሉላችሁ። ይሄ ሉዊስ ስትራክቸር ይሄ ነው ውሃ። ዜር አር ቱ ሎን ፔርስ። ሎን ፔር እዚህ ላይ ስንት አለ ብንባል ሁለት ሎን ፔር። እነዚህን አንድ ሴት ኦፍ ኤሌክትሮን ብለን እንደምራቸው ሰር ዋን ሴት ኦፍ ኤሌክትሮን። ቦንዲንግ ፔር ብንባል እነዚህ ቦንድ የሰሩት ማለት ነው ሁለት ቦንዲንግ ፔር አለ ማለት ነው። እንግዲህ እነዚህ በምናይበት ሰዓት ኤሌክትሮን ፔር አሬንጅመንቱ ሴንትራል አተም ላይ ያሉትን ሎን ፔር እና ቦንዲንግ ፔሮችን የሚገልጽልን ነው። ኤሌክትሮን ፔር አሬንጅመንቱ እዚህ ላይ የምንይዘው እንግዲህ ኤሌክትሮን ፔር አሬንጅመንት ኦር ኤሌክትሮን ፔር አሬንጅመንቱ ዘ ሴም አዝ ዘ ሞለኪውላር ጂኦሜትሪ ሴንትራል አተሙ ላይ ምንም ሎን ፔር ከሌለው ኤሌክትሮን ስቴት አሬንጅመንት እና ሞለኪውላር ሼፑ ዘ ሴም ተመሳሳይ ነው። ሴንትራል አተሙ ላይ ለምሳሌ ኤክስ ታይፕ ነው ሞለኪውሉ። ለምሳሌ ኤክስ2 ቢኢ ሲኤል2 ብዬ ባስቀምጥ ይሄ ማለት 2 ሲደመር 14 ስንት አለ? በአጠቃላይ 16 ኤሌክትሮን አለ። አሁን ሴንተር ላይ ማን እናደርጋለን? ቤሪሊየም። ለምንድን ነው ሴንተር ላይ ምን ዘሞር ኤሌክትሮ ፖዚቲቭ ሆኖ ሴንተር ላይ ይሆንላቸዋል? ይሄ ነው። ስንት ኤሌክትሮን ተጠቀምኩኝ? 4 ቀንሱ ከዚህ 12 ማለት 3 ፔር ኦፍ ኤሌክትሮንስ እንደዚህ ተቀመጠ 12 ምንም የለኝም። አሁን ሴንተሩ ይሄ ነው፣ ቤሪሊየም ነው። ዲሳሬ ሴንተር አተም ሴንተሩ ላይ ምንም ሎን ፔር የለንም። ይሄ ታይፕ ምን ይባላል? ኤክስ2 ታይፕ። ኤክስ ማለት ኤ ማለት ዘ ሴንተር ኦፍ ዘ አተም፣ ኤክስ ማለት ዘ ቦንድ ኦፍ ዘ አተም። ሴንተሩ አተም ላይ ምንም ሎን ፔር ከሌለው ኤሌክትሮን ስቴት አሬንጅመንት እና ሞለኪውላር ሼፑ ተመሳሳይ ነው። ለምሳሌ እዚህ ሞለኪውል ሼፑ ምንድነው ብንባል ሊኒየር ሼፕ ይኖረዋል። ኤሌክትሮን ስቴት አሬንጅመንቱ ምን ይሆናል? ሊኒየር ይሆናል። ቦንድ አንግሉን በምንመጣበት ሰዓት 180 ብለን እናስቀምጣለን ማለት ነው። እንግዲህ ከቀጣው መነሳት ወደ ሼፓቸው እንገባለን ማለት ነው። እንግዲህ እዚህ ላይ የሚያሳየን እንግዲህ ሞለኪውላር ሼፕ ላይ ስመጣ ሁለት ህጎች አሉ። የመጀመሪያው ዘ ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ የሚባለው አለ። እንግዲህ የመጀመሪያው ይሄ ቪ ማለት ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ እና ዘ ሞለኪውላር ኦርቢታል ቲዮሪ ተብሎ ብሎት ይከፈላሉ። እንግዲህ ይሄ ቫላንስ ሼል በምናይበት ሰዓት ፕሪዲክት የሚያደርግልን ዘ ስትራክቸር ኦፍ ቦንድ አንግላቸውን ሴንትራል አተም ላይ ያለው የቦንድ አንግላቸውን፣ ነምበር ኦፍ ሎን ፔርስ ኤንድ ነምበር ኦፍ ቦንዲንግ ፔርስ ኢን ዘ ሉዊስ ስትራክቸርስ። እንግዲህ ሁለቱ ነገሮች እንግዲህ ዘ ቫላንስ ሼል ፔር ኤሌክትሮን ሪፐልሽን እንግዲህ የሚያነበው VSEPR ማለት ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ የሚባለው ነው። ይሄ ዋና ምንድነው የሚያደርግልን? ኢንዲኬት የሚያደርግልን ሴንትራል አተሙ ላይ ያለውን ቦንድ አንግሎን፣ ሴንትራል አተም ላይ ያሉትን ቦንዲንግ ፔር እና ሎን ፔርስ ያስቀምጥናል ማለት ነው። ይሄ እንግዲህ እዚህ ላይ የምትይዙት ዋን ሴት ኦፍ ኤሌክትሮን ከሆነ ወይም ኢዝ ኢኳል ቱ ዋን ሲንግል ነው። አንድ ሴት ኦፍ ኤሌክትሮን ካለን እዚህ የሚያሳያችሁ ሲንግል ዋን ላለን፣ ደብል ቦንድ ከሆነ ትሪፕል ቦንድም ከሆነ በአጠቃላይ እንደ አንድ ሴት ኦፍ ኤሌክትሮን እንቆጥራቸዋለን ማለት ነው። ትሪፕል አሁን ለምሳሌ ትሪፕል ቦንድ ካሉ አንድ ሴት ኦፍ ኤሌክትሮን ብለን እንጠራዋለን። ዳብል ቦንድ ከሆነ ደግሞ ዋን ሴት ኦፍ ኤሌክትሮን እንለዋለን። ሲንግልም ከሆነ እንደ አንድ ሴት ኦፍ ኤሌክትሮን ብለን እናስቀምጠው። እንግዲህ የሚያሳያችሁ ተመልከቱ፣ ይሄ 180 ዲግሪ ነው። 180 ዲግሪ ነው ማለት እዚህ ላይ ሼፓችን ምንድነው ማለት ሊኒየር ሼፕ ይኖረዋል ነው። ይሄ የሚያሳያችሁ እንደገና ቦንድ አንግሉ፣ ይሄ ቦንድ አንግሉ 120 ዲግሪ ነው። 120 ዲግሪ ነው ማለት እንደገና ትሪጎናል ፕላነር ሼፕ አለው ብሎ ይገልጽልናል ማለት ነው። እንግዲህ ይሄኛውን በምናይበት ሰዓት እንግዲህ ዘ ኦርደር ኦፍ ኤሌክትሮን ፔር ሪፐልሽናቸው እንዴት ነው? ሪፐልሽናቸው በምናይበት ሰዓት ግሬተስት ቱ ስሞለስት ከትልቁ ወደ ትንሹ ሲቀመጡ በሪፐልሽን
ሎን ፔር ዊዝ ሎን ፔር ግሬተር ዛን ሎን ፔር ዊዝ ቦንዲንግ ፔር ግሬተር ዛን ቦንዲንግ ፔር ዊዝ ቦንዲንግ ፔር። አተሞች ቦንድ ሰሩ ማለት ኢነርጂያቸው በጣም ይቀንሳል። ሎን ፔር ግን አላቸው ማለት ሪፐልሽናቸው በጣም ከፍተኛ ይሆናል። እዚህ ላይ የሚያሳየን ሎን ፔር ዊዝ ሎን ፔር ግሬተር ዛን ሎን ፔር ዊዝ ቦንዲንግ ፔር ማለት ነው። ግሬተር ዛን ቦንዲንግ ካፒታል እዚህ ላይ እንጠቀም ቦንዲንግ ፔር ዊዝ ቦንዲንግ ፔር። እዚህ ላይ ያላቸው ሪፐልሽን በጣም ዝቅተኛ ይሆናል። ለምን? ቦንድ ሰሩ ማለት ስቴብል ይሆናሉ። ኢት ኦቤይዝ ኦክቴት ሩልን ያደርጋሉ። ሎ ኢነርጂ ሌቭል ላይ ይቀመጣሉ ማለት ነው። ሁለተኛ እዚህ ላይ ደግሞ ስናስቀምጥ በሳይዛቸው ላርጀስት ቱ ስሞለስት ላርጀስት ሳይዝ ያላቸው እነማን ናቸው ብንባል ሎን ፔር ግሬተር ዛን ትሪፕል ቦንድ። ትሪፕል ቦንድ የምንላቸው 3 ቦንድ የሚሰሩት ማለት ነው። ትሪፕል ቦንድ የምንላቸው ዚስ አር ትሪፕል ቦንድ፣ ዚስ አር ዳብል ቦንድ፣ ዚስ አር ሲንግል ቦንድ። እንግዲህ በሳይዝ ሲቀመጡ ሎን ፔር ግሬተር ዛን ትሪፕል ቦንድ፣ ግሬተር ዛን ደብል ቦንድ፣ ግሬተር ዛን ሲንግል ቦንድ። ይሄ በሳይዛቸው ላርጀስት ቱ ስሞለስት። እዚህኛው ሪፐልሽናቸውን አስቀምጡ ከግሬተስት ቱ ሎስት ብትባሉ ሎን ፔር ዊዝ ሎን ፔር ግሬተር ዛን ሎን ፔር ዊዝ ቦንዲንግ ፔር ግሬተር ዛን ቦንዲንግ ፔር ዊዝ ቦንዲንግ ፔር ብለን እናስቀምጣለን ማለት ነው።